ማለት በጣም ብዙ ጦርነት አድርገናል እኮ ለዛውም ማለት ነው ከነጭ ጋር ነው የተዋጋነው ባይዘው እኔ እንደዚህ ስር ምናምን ቤተሰብ አልሞተብኝ ምናምን አይደለም ግን ላይክ ከሞቱ ማለት ነው ከሞቱ አሟሟቱ የሚባል ነገር አለ ሰው ከሞተ በኋላ ሬሳ ነው ባይዘው ምን አው በሴት ልጅ ያል ጭካኔ ማለት እንዴት ነው ግን ማለት የሚቻላችሁ አሮ ነው እኔ እኮ ላይክ ሰው ነው ግን በጣም ብዙ ውጊያ እኮ ተደርጓል ለዛውም ከነጭ ጋር ከወራሪ ጋር የሚኒሊክ አሸናፊነቱ ምኑ ላይ ነው ለምሳሌ ቢያንስ እኮ የሀገር ውስጥ ጦርነት ነው ጊዜ ነው አይደል እንደዚህ ያደረገ ሰው ባመነበት ሞቷል አይደል ሬሳ እኮ ነው ሬሳ ላይ ይሄን ያህል ሰው ይጨክራል ለዛውም በሴት ልጅ ነጭን እኮ አባቶቻችን ይዘው ቁስሉን አጥበው እኮ የሚኒሊክ አሸናፊነቱ ምኑ ላይ ነው ጣሊያን ቪቫ ብሎ ለሚኒሊክ መዘመሩ ምኑ ላይ ነው የማረከውን ጀነራል መልሶ ስለላክ አይደለም ከነ ህይወቱ ቁስሉን አጥቦ አድኖ አንተ እዚህ ደረጃ ደርሰናል እኔ ማለት ነው ልክ ቤተሰብ እኮ ሞቶብኛል ለምሳሌ ማለት ነው የዛ የጦርነቱ አካል ስለሆነ ማለት ነው ጀመር ላንተ አጨብጭቤያለሁ እግዚአብሔርን አጨብጭቤያለሁ ኢትዮጵያ ውስጥ ስንት ቲክቶከር ነው ያለው ኢትዮጵያ ውስጥ በሚሊዮን የሚቆጠር ተከታይ ያላቸው ስንት ቲክቶከር ነው ያሉት አፋቸውን ዝምጭጭ ያሉ ስንት ቲክቶከር ነው ያሉት ይሄንን ለማዘን ስለዚህ ልጅ ድምጽ ለመሆን የዚህችን ልጅ ድርጊት ለመቃወም እኮ የግዴታ አማራ ክልል መፈጠር አይተበቅባችሁ አማራ ክልል መወለድ አይተበቅባችሁም ለዚህ ልጅ ለማዘን ማለት ነው አንተ ግን ጀግና ነህ አባቴ ይሙት ማለት ነው አባቴ ይሙት አከብርህ ነበር ጭራሽ እንዳከብርህ ነው ያረከኝ በጣም ነው የማመሰግነው ስለሰራ ምናምን አይደለም እኮ ምናምን የሆነ የተለየ ነገር አይደለም እኮ ግን በቃ አክብሬሃለሁ እግዚአብሔርን በጣም ነው የወደድኩ በጣም ነው የማመሰግነው የዚች እህታችን ቪዲዮ ያላያችሁ ሰዎች እንኳንም አላያችሁት እኔ ካየሁት ሰዓት ጀምሮ ሰውነቴ ማመናቀቶኛል በጣም ነው የሚያሳዝነው በጣም ነው የሚቀፈው በስላሴ ስም እንደው እግዚአብሔር አምላክ የእጃችሁን ይስጣችሁ እኔ ምንም አልላችሁ በመቀጠል ደግሞ እንግዲህ ከ5 ቀን ከ6 ቀን በፊት እችን እህታችን በደሴ ከተማ ላይ በአሰቃቂ ሁኔታ ተደፍራ ተገላ ተጥላ ነው የተገኘችውና አሁን ደግሞ እንግዲህ እችን የመሰለች እህታችን ደግሞ በራያ ቆቦ ላይ አንድ ጡቷ ተቆርጦ ተገላለችና እንደው ወዴት እየሄድን ነው ችግር አለባችሁ ፍትሃዊ አይደላችሁ ካላስ ውሸት ነው በሉ ተብላችሁ መጣችሁ በየቤቱ ሊናገር የሚፈልገውን ሰው አፋፉን እያላችሁ ታስቆማላችሁ እኔ ልታስቆሙኝ አትችሉ አፋፉን ብላችሁ ውሸት ነው አንቺ ነጋዴ ነሽ ስራሽን ስሪ ነጋዴ ነሽ ስራሽን ስሪ እኔ ሌብሌን ደረጃዬን በደንብ አውቃለሁ በደንብ ነው ጠንቅቄ የማውቀው ንግዴን በደንብ ማስኬድ እንዳለብኝ በደንብ አውቃለሁ ግን ከሰው አይበልጥም መጀመሪያ ሰው ነው ነገ አንቺም ስትሞቺ ወይ በዚህ ሁኔታ ስትገፊ ፍትህ የሚልልሽ ታጫለሽ ፍትህ የሚልልሽ ታነጫለሽ እንደዛ ነው ፍትህ የሚልልሽ ታጫለሽ አሁን አንቺ እዚህ ተልከሽ መጣሽና ምናልሽ አይ ውሸት ነው ተብሏል ውሸት ነው እስኪ ቪዲዮ አምጪ ተላላኪ ናችሁ እናንተ ሳሪ ተብለው እኮ ነው ቪዲዮ እስቲ አምጡ ቪዲዮ አርጉልን ቪዲዮ አሳዩን ቪዲዮ ህግ እንትን ላይ መረጃ የተለቀቀበት ካለ ኦፍ ኮርስ አይለቀቅም እኮ አይዘገብም እንደዛ ስለተባለ እኮ ነው አሁን ቪዲዮ የሚሉሽ መተው እሺ አረ እነዚህ ማሪ እነዚህ ይልሽ ግፍ ወደ ኋላ ይቆጥራል ቆይታ ያላችሁ በልጅ ልጆቻችሁ ነው የሚደርሰው ግፍ ጥሩ አይደለም ግፍ በጣም ጥሩ አይደለም የሰው ግፍ ጥሩ አይደለም የሰው እንባ የሰው ግፍ ጥሩ አይደለም እናንተ አሁን ለምሳሌ እናንተ አሁን ሂዱ ተብላችሁ ነው ይድረስባችሁ በየቤታችሁ መልካም ጀሃነም እኛ ድምጽ እየሆናት ያለ ነው ስለ ሃይማኖት አይደለም ጀነት ወይም ገነት ትገባለች አይደለም የሰው ልጅ ፍጡር በመሆኗ አስነዋሪ አገዳይደ ስለተገደለኝ ይሄንን ነው ያወገዝን ያለ ነው ነገም በእናንተ ስተሚደርስ ማውገዝ አለባችሁ ይሄን አይነት ኮሜንት ምጽፍ ሰዎች
ሁላችሁም ይሄንን ቪዲዮ በደንብ ሼር አድርጉልኝ። በነገራችን ላይ ሌላ ሀገር መስሏችሁ ከሆነ ተሳስታችኋል። እዚሁ እኛው ሀገር ኢትዮጵያ ውስጥ ነው። ይሄ እግዚአብሔርን እናመልካላችሁ እያላችሁ እንዴት በአደባባይ እንደዚህ አይነት የነውረኛ ስራ ትሰራላችሁ? መጽሐፍ ቅዱስ ላይ ትዝ ይላችኋል የሰዶም ታሪክ። ይሄ ብቻ አይደለም፣ እስኪ እነዚህንም ተመልከቱልኝ። እኔ የምለው ግን ሃይማኖት ነው ሆርሞን ነው የምትቀይሩላቸው? ትውልዱን መገንባት ነው ወይስ ትውልዱን ማፍረስ ነው የያዛችሁት? በልጅነታቸው ወንዱን እንደ ሴት ሴቷን ደግሞ እንደ ወንድ እንዲያድጉ ትሰራላችሁ። መጨረሻቸው በአደባባይ እንደዚህ ነውርን መፈጸም ይሆናል። የሃይማኖት አባቶችና መንግስት እጃችሁን እዚህ ጉዳይ ላይ ያስገብታችሁ ይሄንን ነገር እስከ መጨረሻው ማቆም አለባችሁ። እንደ ትውልድም እንደ ሀገርም ከስረናል። ደስ ብሎኛል። እግዚአብሔር ይመስገን። አሜን። እግዚአብሔር የተመሰገነ ይሁን። በጣም የሚያስደስት ነገር ነው። እንግዲህ በአንገትሽ ላይ ያሰርሽው መስቀል እውነቱን ለመናገር የክርስቶስ ኢየሱስን መከራን አብራ ነው ቤተክርስቲያን የምትሰጥሽ እና ደግሞ ወደ ቀናው መንገድ መምጣት በምድር ላይ በጣም ምቾት ላይሰጥ ይችላል። ግን በሰማይ ደግሞ እረፍት አለው፣ የነፍስ እረፍት አለው። የስጋ ምቾት ባይኖረውም የነፍስ እረፍት አለው። ፈተናዎች ሊገጥሙሽ ይችላሉ። የሚያንጓጥጡሽ፣ የሚሰድቡሽ፣ የሚያቃልሉሽ፣ የሚዘብቱብሽ፣ የሚሳለቁብሽ ሰዎች በእርግጠኝነት ይኖራሉና እነዛን ሰዎች የምትቋቋሚበትን ኃይልም ጭምር ነው ያገኘሽው ከቤተክርስቲያንና ሌሎቹ ወደ ቤተክርስቲያን መጥተው እንደተሰደቡት አንቺም አይቀርልሽምና ለዛ ራስሽን በደንብ አዘጋጂ። በጣም ደስ ብሎናል። በጣም እጅግ ደስ የሚያሰኝ ነገር ነው። የክርስቶስ ኢየሱስ ቅዱስ ሥጋውን ደሙን መውሰድ መጠመቅ የመሰለ ደስታ የለምና ዛሬ በሰማይም በምድርም ትልቅ ደስታ ነው። የሥላሴ ልጅ መሆን በእውነት በጣም መታደል ነው እና ሜሪዬ ላንቺኛ በጣም ደስ ብሎናል። በትጋትና በጽናት ትምህርቶችን አይተሽ መርመረሽ ተመልክተሽ መምጣትሽ ደግሞ ምን ያህል በቃ ትልቁ የምንፈልገውም ይሄንን ነው። ሰው ስሜታዊ ሳይሆን ተረጋግቶ አይቶ የአንቺና የቶኒ በጣም ደስ ይላል። መርመራችሁ ነው የመጣችሁት፣ አይታችሁና አነጻጽራችሁ ኮምፔር አድርጋችሁ ስለሆነ ያ በቤት ውስጥ በደንብ እንድትቆዩና እንድትጸኑ ያደርጋል እና ይህንን ነገር ወድጄዋለሁ። ሌሎቹም እንደዚሁ ወደ ቤተክርስቲያናችን ህብረት ቢጨመሩ ደስታዬ ነው። ሁላችሁም ኦርቶዶክሳውያን እንግዲህ ፍቅራችሁን፣ ደስታችሁን፣ መልካም ምኞታችሁን ለእህታችን እንድትገልጹላት እላለሁ። ደስታዬ በድጋሚ ወደር የለውም። እንኳን እመቤታችን ድንግል ማርያም በምልጃዋ ረዳችሽ፣ ወደ ልጇ ቤተክርስቲያን እንድትጨመር አገዘችሽ እላለሁ። ሜሪ አሚን አሚን። ልደትሻ በጣም አመሰግናለሁ። እናንተም በጣም በጣም በብዙ ነገር ረድታችሁኛል። ከእግዚአብሔር ቀጥሎ ባለው ነገር ቀጥታ ዳይሬክትሊ እንደዚህ ኮንታክት በማድረግ ብቻ ሳይሆን ሌላም ቦታ ሆናችሁ በምትሰሩት ስራ ስፔሻሊ እዚህ ቲክቶክ ላይ በምትሰሩት ስራ እኔም ብቻ ሳይሆን በጣም ብዙ 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 ሰዎችን ወደ ትክክለኛው መንገድ እየመራችሁ ነው ያላችሁትና እግዚአብሔር እናንተንም ያግዛችሁ፣ ጸጋውን ይጨምርላችሁ እላለሁ እና በጣም አመሰግናለሁ። ሜሪዬ ይቅርታ ቪዲዮሽን አጠፋሁት። እንግዲህ በጥምቀት ያገኘሽው ብርሃን አስቸገረው መሰለኝ ኔትወርኩ በጣም አቆራረጠብኝ እና መስማት ስላልቻልኩኝ ነው በቪዲዮ ስትወጪ። በጣም ይቅርታ። እሺ ያረገ ነበር። ኧረ ችግር የለውም ገብቶኛል። ስታክ እያደረገ ስለነበር እኔም እንትን አላልኩም። አንቺ በቃ ኔትወርኩም እኮ ተቸገረ። እንደዚህ ነው የሚያደርገው እና እውነት በጣም ነው ደስ ያለኝ። እኔ ራሱ በግሌ ኖርማሊ እንደ ቤተክርስቲያን አካልነቴም እንደ ግልም ሜሪ እህታችን ለቤተክርስቲያን አካልነት ስለበቃሽ በጣም 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 ከምልሽ በላይ ተደስቻለሁ። ስለ ሁሉ ነገር እግዚአብሔር የተመሰገነ ይሁን። ወንድሞች እዚህ ቲክቶክ ላይ ያሉ ወንድሞች በሙላ የለፉት የጣሩት እንቅልፋተው የሰበኩት ያስተማሩት ትምህርቱላ እንደዚህ ፍሬ አፍርቶ ማየት በጣም ደስ ያሰኛልና ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። አንቺም ደግሞ ዝም ብሎ እንደዚሁ መቅረት ብቻ ሳይሆን ሌላም ሰው እያመጣሽ 30 60 100 ፍሬ እያፈራል እንግዲህ በህብረት መንግስተ ሰማያትን እንደምንወርስ እርግጠኛ ነኝ። እውነት ከምልች በላይ ሚኒሊክ ሲፖስተው ደንግጬ ነው ራሱ የጻፍኩልሽና አልጠበቅኩም ነበር እንደዚህ ይሆናል ብዬ። ምክንያቱም ያወራነው የተነጋገርነው ጊዜ አልፎ ስለነበር አንቺን ማስጨንቅሻለሁ፣ አስደነግጥሻለሁ
ያለውን ፕሬሸር አበዛብሻለሁ ብዬ ዝም ብዬሽ ነበርና አንቺም እንግዲህ እግዚአብሔር በፈቀደልሽና በሆነው ሰዓት ለዚህ በመብቃትሽ እንኳን ደስ አለሽ። በጣም ደስ ብሎናል። ዓመተ ሥላሴ ስምሽ በሰማያት የተመዘገበ ይሁን። እንግዲህ እግዚአብሔር የተመሰገነ ይሁን። አሚን። አንቺ እሺ ልደትሽ ቀጥል። አይ ተመዝግቧል ልለው ነው። ቀጥ ያኒ ተመዘገበ እኮ እንዴ ምን ሆነ ነው? ይኸው እኮ ታተም አይደል? ተመዘገበ እንዴ ከዚህ በላይ ተመዘገበ እኮ አንተ እኔም እንደዛ ተብዬ ነው የወጣሁት። ተመዝግቧል ተብዬ ነው የሰማይ እና አንተሽዬ ካልከው ጊዜ ትንሽ የዘገየሁት በጣም ብዙ እንትን ነበሩ፣ ፈተናዎች ነበሩ። የምር በጣም የሚከብዱ ማለት ነው። ወደኋላ ሊያደርጉኝ የሚችሉ በጣም አስቸጋሪ ጊዜዎች ነበሩ። ግን ያው እግዚአብሔር አገዘኝ። እግዚአብሔር ይመስገን ስለ ሁሉም ነገር። ለዛ ነው በዛ ነው የዘገየው። በቃ ሳደርገው ዝም ብዬ አድርጌ ይሁን ብዬ ነው እንትን ያልኩትና እግዚአብሔር ስለ ሁሉም ይመስገን። ግን እናንተ ያመጣሽ 30-60 ዓመቱ ፍሬ እያፈራል። እንግዲህ በህብረት መንግስተ ሰማያትን እንደምንኖር እርግጠኛ ነኝ። እውነት ከምልች በላይ ሚኒሊክ ሲፖስተው ደንግጬ ነው ራሱ የጻፍኩልሽና አልጠበቅኩም ነበር እንደዚህ ይሆናል ብዬ። ምክንያቱም ያወራነው የተነጋገርነው ጊዜ አልፎ ስለነበር አንቺን ማስጨንቅሻለሁ፣ አስደነግጥሻለሁ፣ ያለውን ፕሬሸር አበዛብሻለሁ ብዬ ዝም ብዬሽ ነበርና አንቺም እንግዲህ እግዚአብሔር በፈቀደልሽ እና በሆነው ሰዓት ለዚህ በመብቃትሽ እንኳን ደስ አለሽ። በጣም ደስ ብሎናል። ዓመተ ሥላሴ ስምሽ በሰማያት የተመዘገበ ይሁን። እንግዲህ እግዚአብሔር የተመሰገነ ይሁን። አሚን። አንቺ እሺ ልደትሽ ቀጥል። አይ ተመዝግቧል ልለው ነው። ቀጥ ያኒ ተመዘገበ እኮ እንዴ ምን ሆነ ነው? ይኸው እኮ ታተም አይደል? እንዴ ከዚህ በላይ ተመዘገበ እኮ አንተ። እኔም እንደዛ ተብዬ ነው የወጣሁት። ተመዝግቧል ተብዬ ነው የሰማይ እና አንተሽዬ ካልከው ጊዜ ትንሽ የዘገየሁት በጣም ብዙ እንትን ነበሩ፣ ፈተናዎች ነበሩ። የምር በጣም የሚከብዱ ማለት ነው። ወደኋላ ሊያደርጉኝ የሚችሉ በጣም አስቸጋሪ ጊዜዎች ነበሩ። ግን ያው እግዚአብሔር አገዘኝ። እግዚአብሔር ይመስገን ስለ ሁሉም ነገር። ለዛ ነው በዛ ነው የዘገየው። በቃ ሳደርገው ዝም ብዬ አድርጌ ይሁን ብዬ ነው እንትን ያልኩትና እግዚአብሔር ስለ ሁሉም ይመስገን። ግን እናንተን እግዚአብሔር ያክብርልኝ። አሜን አሜን። እንግዲህ ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። እውነት አንዱ ለደትሻ መዝሙር አከፍትልንም ታል አረ እንዴ ከፈት ቀላል ይከፈታል። ትንሽ ከቆየን ራሴው ላዝም ነው የምትለው። መቼስ አውቃለሁ። የተወደደ ድምፅ እኮ ነው። እንደውም ዛሬ እንደውም በድምፅ ነው። አረ እንዳትለን ተው እባክህ። ለእህታችን ክብር ስትል እንደዛ ነው ማድረግ። እኔ ደስታዬን ልግለጽ። እሺ ከመዝሙሩ በፊት አረ በደስታ ሶስ ይቀጥል እንዴ። አንቺ ጉሮሮዬን እየሳልኩት ነበር። ምን እንደምል ግራ ገብቶኝ የምር ነው እምባዬ የመጣው ሳይ ሜሪ በጣም ብዙ ጊዜ አውርተን ነበረ። ያው አይደለም ወደ ቤተ ክርስቲያን መታ ገና መንገድ ላይ እያለች የነበራትንም ፈተና ብዙ ነገር እያወራን ነበርና ሜሪ በጣም ቅድም ልደት ቃል እንዳሉ ልባም ነሽ፣ እግዚአብሔርን ልባም ነሽ ማለት ኦልሬዲ አሸነፍሽና ወደዚች ቅድስት ቤተ ክርስቲያን መጣሽ። ቅድም ልደት ቃል እንዳለው ያው ያለውንም መከራውን መገፋቱን ሁሉንም አንድ ላይ ስለምትችይው አቅምሽን ስለማውቀው ሜሪ እግዚአብሔር ይመስገን ስላንቺ እና እግዚአብሔር አምላክ ክብሩን ይውሰድ። በጣም ነው ደስ ያለኝ። በስመ ስላሴ እግዚአብሔር ይመስገን። ደግሞ ዓመተ ስላሴ ሱሲዬ ሱሲዬ ቴንክ ዩ ሶ ማች። በጣም ያው እንዳልሽው ነው። ብዙ ነገር አውርተናል፣ ብዙ ነገር ተነጋግረናል እና እግዚአብሔር ያክብርልኝ። አንቺም በብዙ ሰፖርት ስታረጊኝ ነበረ
እና በጣም ቴንክ ልደትሻ ዘምር እየተባልክ ነው። ዘምር ይዘምራል። እንግዲህ በዚሁ ላይ አንድ እናመስግና ታዲያ ቀድመን አይደል? በስጋው ደግሞ መታተም ማለት እንዲሁ አትነግድም፣ አትወልድም፣ አታገባም፣ በዚህ ዓለም ላይ ትናንትና የምትሰራውን ስራ አሰራም ማለት አይደለም። ስጋው ደግሞ ማሰሪያ አይደለም፣ ማመንኮሻም አይደለም፣ መልአካዊ ባህሪን የሚያላብስም አይደለም። አንዳንዶቹ ይፈራሉ። ስጋው ደግሞ የተቀበለ እንደማንኛውም ሰው ከትናንትና የከፋ ዕዳ በደል ኃጢአት ሊሰራ ይችላል። ግን ተመልሶ ንስሐ እየገባ ቀኖናውን እየወሰደ በንስሐ እየታጠበ የክርስትና ጉዞ ተራራ ነው። ትወጣለህ፣ ትወርዳለህ፣ ትወጣለህ፣ ትወርዳለህ። ይሄ እስከ ዕለተ ሞት እንዴ! እነማን ንጹህ ሆነው ቀሩ? እነማን መልአካዊ ባህሪ እንደተላበሱ ቀሩ? የለም። ተራራው ጫፍ ላይ እንደደረሱ የቀሩ የሉም እኮ እንዴ! ሐሳብ ራሱ እኮ ኃጢአት ነው፣ ምኞት ኃጢአት ነው። ስለዚህ ንጹህ ሆኖ የቀረ ማንም የለምና ተመልሰን በንስሐ እየተነሳን በስጋው ደግሞ ታትመን የምንኖርበት ዘመን እንዲሆንልን የመጨረሻው ዘመን መጥቷል። ጌታ ምስክሬ፣ ጌታ ተቆጥቷል። አደባለቀባቸው ቋንቋናት የሚወያዩትንም አያውቁ እንወያያለን ብለው ይሄ ነው ባቢሎን ማለት አድብልቅልቅ አደረገባቸው። የመጨረሻ ዘመን መጥቷል። የማፈራው ምን እንደሚያወሩ ምን እንደሚጠያየቁ ምን እንደሚመልሱ ያውቁት። ደምረው የሚጠይቀው ኦርቶዶክስ ሃይማኖት ውስጥ ድንግል ማርያምን ከክርስቶስ በላይ ወዳታለሁ የሚል ሰው ካለ አምጣልኝ ይሏል። ዮናስ ኢየሱስ ክርስቶስ በኋላ እየሄደ ሐዋርያቶቹ ደንግጠው ብሎ ደንግጠው አይዟችሁ አትፍሩ እኔ ነኝ አላቸው። ከዛ ጳውሎስ ጌታ ሆይ እኔም ልምጣ በኋላ ይዘዛለው ና አለው። እንደሄደ ማዕበሉ ሲበረታበት ደነገጠ። እጁን ያዘውና አንተ ምን የተጎደለ አለው። በምን እናገናኘው? ማቴዎስን ባነበው ማርቆስን፣ ዮሐንስን ባነበው ሉቃስን በምን እናገናኘው? ድብልቅልቅ አደባለቀባቸው። እናትዬ የክርስቶስ ቃል እንደዚህ ዋዛ መሰለ እንዴ? የመጨረሻው መጥቶ ዘመን መጥቷል። ልትግባቡ አልቻላችሁም። በቃ ድንግል ማርያም የወርቅ መሰላል ነሽ፣ መሰላል ነሽ፣ የወርቅ መሰላል ነሽ፣ ሰውና አምላክን ያገናኘሽ አባታችን ያዕቆብ በፍኑ